ቅዱስዬ ሲያሽከረክር ነበረ ናቲ መንገድ ላይ ወርቆ ያገኘው። እናም ቅዱስዬ እንደ ማንኛውም ሰው ናቲን አይቶ ማለፍ አልቻለም ነበረ። ተወደቀበት፣ ከመኪናው ወርዶ ተወደቀበት። ናቲን አንስቶ ናቲየም ሰክሮ ነበርና ተደብድቧልም። ከዛ አንስቶ በመኪና አድርጎ ቅዱሴ ወደ ቤቱ ወስዶ አጣጥቦ ሰው አደረገው። ከዛ በኋላ ናቲየም እንደ ወንድሙና ልክ እንደ ቤተሰቡ አድርጎ ከቅዱሴ ጋር እስከ ዛሬ ድረስ ይኖር ነበር። በአሁኑ ሰዓት እንግዲህ ቅዱስዬ ከቤት ይውጣልኝ ብሎታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝም ከልብ አመሰግናለሁ። ጽናትን አስተማሪውንና እውነተኛ ታሪክ የሆነ ድራማ ነው ይዤላችሁ የመጣሁት። እንግዲህ እናንተም እንድትለመደው ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ ስል በድጋሚ ጠይቃችኋለሁ። ቅዱስዬ ከዚህ በፊት እንደምናውቀው እያሽከረከረ በነበረበት ናትዬ መንገድ ላይ ወርቆ ያገኘዋል። ብዙ ጊዜ ሰው ወርቆ ስናገኝ ብዙ ሰዎች ማለፍን ነው የሚመርጡት። ምክንያቱም ያ የወደቀ ሰው ወይ እኛ ከነካ ነው ወይ በእኛ ይሳበባል፣ በሌላኛው በኩል ደግሞ እኛ አንስተ ነው ወይ እኛ ላይ ህይወቱ ያለፈ እንደው በኋላ ችግር ነው በማለት ነው። እናም አብዛኛው ሰው የወደቀን ከማንሳት ይልቅ ማለፍን ነው። ሰው ወርቆ የሚያነሳ ይልቅ ገንዘብ ወርቆ ሲያገኝ ነው ሰው ልጅ የሚያነሳው። ቅዱሴ ግን ሰውን በማንነቱ ምንድን ነው ሳይል ናትዬን አንስቶ ወደ ቤቱ ወስደዋል። ናትዬም ምንም ሰውና የሚጠለልበት አንዳችም ነገር አልነበረውም። እናም ቅዱስዬ ቁጥቡና ጭዋው ትዕግስተኛው እንደዚሁም ደግሞ መካሪው ቅዱስዬ ናትዬን ልክ እንደ ወንድሙ እንደ ቤተሰቡ አድርጎ ቤቱን ከፍቶ ያስገባዋል። አብሮትም እንዲኖር ይፈቅድለታል። ናትዬም ተመስገን ብሎ ልክ እንደ ወንድሙ እንደ ቤተሰቡ አንዳችም ነገር ካይሰማው ከቅዱሴ ጋር መኖራቸውን ቀጠሉ። ግን የሚያሳዝነው ነገር ናትዬ ባላሰበውና ባልጠበቀው አዲስ ነገር ተፈጠረበት። እሱም ናትዬ አንድ ቀንም አስቦት የማያውቀውን አንድ ቀንም አልሞት የማያውቀው አንዳንድ ጊዜ ወደ ህይወታችን አንዳንድ መልካም ነገሮች ይመጣሉ፣ አንዳንድ ደግሞ ለእኛ ህይወት እንቅፋት የሚሆኑ ነገሮች ይመጣሉ። በህይወት ውስጥ ሁለት ነገሮች አሉ፣ አንድ መልካም፣ አንድ መጥፎ። ብዙ ጊዜ የሰው ልጅ መጥፎውን አይወድም፣ መልካሙን ነው የሚወደው። ግን ይሁንና ሁለቱንም እግዚአብሔር ሲሰጠን ተመስገን ብሎ መቀበል ግዴታችን ነው። እናማ ናትዬ ባላሰበውና ባልጠበቀው አባይ ማደሪያ የለው ዛፍ ይዞ ይጓዛል እንደሚለው የሀገራችን ሰው ናትዬ ባላሰበውና ባልጠበቀው አንዳች ነገር እየሌለው ናትዬ ታያስበው ዝንገት ፍቅረኛ ያገኛል። እሱ ፍቅር ውስጥ ሳይገባ ጆሮ ግንዱ ስር ጉንጩን ተስመው ታያስበው ሰተት ብሎ ይገባል። ከዛ በኋላማ እንቡጤ ቀንም ሌሊትም እንቡጤ ማለት ጀመረ። ይሄ ብቻ አይደለም። እንቡጤ ደግሞ ስርዓተ ቢስ ስርዓት የሌላት የሆነች እብድ ነገር ስለነበረች ናትዬን አፍቅራ በናትዬ ማቆም አልቻለች። እናም ናትዬ ቅዱሴ እንደ ቤተሰብ እንደ ታላቅ ወንድም እንደ ወንድሙ እንደ አባት እንደ እናት የሚያየው ቅዱሴ ቤት ይዞት ይመጣል። እናትዬ ላይ የምትለጣጠፈውና እናትዬ ላይ የምትሳሳመው እንቡጤ እንደ ናቲ ቅዱሴንም መሳም መለጣጠፍ ትፈልጋለች። ቅዱሴ ግን እንደዚህ ያለ ሰው አይደለም። ኮስተርና ቁጥብ የሆነ ጨዋ ወልዶ ያሳድገው ነበር። እናም ቅዱሴ በጣም ትዕግስቱ እስኪያልቅ ድረስ ይታገላታል። ግን በመጨረሻው አትንጭብኝ፣ እንደዚሁም ደግሞ አታንጣበኝ በማለት እነሱ እምቢ ብለው እንኳን ሲመጡ እሱ የራሱን ቤት ትቶ የመውጣት ምርጫ አድርጎ ነበር ቅዱሴ። ግን ሲሞላ ይፈሳል፣ ሲከር ይበጠሳል እንደሚለው እያገራችን ሰው ቅዱሴ ሞላ ከረረ ነገሩ በመጨረሻ አታንጣብኝም ቢለው ምንም ቢለው አልሰማ ሲለው
አንድና አንድ አማራጭ እንደ እርምጃ አድርጎ መውሰድ የፈለገው በቃ አንተ ከቤት ይውጣ ነበር ያለው። ግን ቅዱሴ ናትዬን ከቤቱ ማባረሩ ትክክል ነው፣ ትክክል አይደለም፣ ፍርዱን ለእናንተ እሰጣችኋለሁ። እናማ ናቲ ተወጣ በኋላ ግራ ሲገባው ሽማግሌ ይዞ አቶ አያሌውን አሸማግለኝ ይለዋል። እናም አቶ አያሌው ሽማግሌ ሆነው እንዴት ተለመደው ወደ ቅዱሴ ጋር ይመጣሉ። ጋሼ በደህና መጡ፣ ምንድን ነው ሲል ልጅ ቅዱስ ናቲዬ እኮ ነው ያመጣኝ፣ ናቲ እንደዚህ ሸምግልልኝ ብሎኝ ነው እንዴ። ምንድን ነው እንዴት ታለፋችኋን? ችግር የለም በዛውም እጠይቅ ይሄለ እንዴ። ችግር የለም። እንደዛ ከሆነ በሀገራችን ሽማግሌ አንድ ሰውና አንድ ሰው ተጣልቶ ያንንም ለብቻ ያንም ለብቻ ከጠየቁ በኋላ የሁለቱን ተጣሊዎች ወይም የሁለቱን ጠበኞች የዛንም ከሰሙ በኋላ ሽማግሌዎቹ አመዛዝነው የሚጣለውን ጥለው የሚያዘውን ይዘው የሚቀጣውን ቀጥተው ይቅር ለእግዚአብሔር ያባብላሉ። እናም እንደ ሽምግልና ደንቡ ነውና አቶ አያሌው ናትዬን እስያንተ ወደ ውጭ ውጣ፣ እኔና ቅዱሴ እንነጋገር፣ ከዛ ደግሞ አንተን በተራህ ትነግረኛለህ፣ ነግረኸኛንም ይላሉ አቶ አያሌው። ናትዬ አይ እኔ አልወጣም፣ ቅዱሴ የሚለኝን እዚሁ ሆኜ እሰማለሁ እንጂ አልወጣም ይላል ናትዬ። ከዛ በኋላ መሽ ደግ እንግዲህ ታልክ ምን አደርጋለሁ በማለት ቅዱሴን አቶ አያሌው ጥያቄ ያቀርቡለታል። አቶ ቅዱስዬም እንዴ ጋሼ እኔ እኮ ላስደንግጠው ላስፈራራው ብዬ ነው እንጂ እንደ ቤተሰብ እኮ ነው እማየው፣ ሌላ እኔም እኮ ቤተሰብ የለኝም። እሱ ብቻ አይደለም ቤተሰብ የሌለው ጋሼ፣ እኔም ቤተሰብ የለኝም። ግን በጣም ልጅቱ የባሰችና ስርዓተ ቢስ ስለሆነች እኔ ደግሞ እንደዛ ያለ ነገር አልወድም አለ ቅዱስዬ። የቅዱስዬ እንደኔ ትክክል ነው፣ እናንተስ ምን ትላላችሁ? ከዛ በኋላ አቶ አያሌውም እሱ እኮ በጣም ተጸጽቷል፣ በጣም አዝኗል፣ ብታየው ከምነግርህ በላይ ነው፣ ናቲ በጣም አዝኗል ይላል። እኔም አውቀዋለሁ እኮ በጣም ነው የዋህ እኮ ነው፣ ምንም ስለማያውቅ እኮ ነው ይላል ቅዱስዬ። ከዛ በኋላ ቅዱስዬ ናትዬ አሁንም ቤቱ ቸገረው፣ መጠጊያ አጣ እንጂ እንደ እውነቱ እሷ ተሱ ይልቅ እንቡጥ የምትባለው በጣም ትወደዋለች። ልትጠቀምበት ይሁን አዶኖ ግን አሁንም መለጣጠፉን እንግዲህ አቶ አያሌው ከሸመገሉት በኋላ ቅዱሴም ተተቀበለው በኋላ ናቲ ቅዱሴ ወደ ሱቅ ይልከዋል። ይሁንና አሁንም ልጥፍጥፍ ማለት የማይሰለቻት እንቡጤ መንገድ ላይ ትጠብቀዋለች ቅዱስ ናትዬን። እናም እንዴ ታውከኝ፣ በቃ መተው ነው በቃ። እኔ እናንተ እኮ በገበያ ላይ የተመሰረተ ብቻ እኮ አይደለም እንዴ ትላለች ቅዱስዬ። ናትዬ ግን ከዚህ በፊት ያጣውን ነገር ስለተጎዳና እንደዚሁም ደግሞ ከአቧራ ላይ ያነሳው ወንድሙ ነገ አቧራ ላይ ተመልሶ ቢወድቅ ማንም እንደማያነሳው ስለሚያውቅ እልቅስታ አንቺ እኔ ወንድሜ ይበልጥብኛል፣ እኔ አልፈልግሽም፣ ልቤን እየሰበርከው ነው ስትለው እየጠጋገንሽ ስሚኝ እንጂ እኔ አይሆንም፣ በቃ እኔ አይሆንም ይላታል። ኧረ ተው ልቤን እየሰባበርከው ነው። አይ እንደምን ብለሽ ልብሽን ጠጋግኑ እንጂ እኔ አይሆንም ይላታል። በመጨረሻ እሷም ወደ ጉንጩ ስር ስማው ትሄዳለች። እንደዚህ እያርሽ አይደል እንዴ የምትአበላሽኝ፣ ከአለሁበት ሜዳ ላይ እንድወርቅ የምታደርግኝ ይላል ናትዬ። ቅዱሴ እንግዲህ በአሁኑ ሰዓት ትክክል ውሳኔውን ላያመጣት፣ ሁለተኛ እንቡጥ የምትባል እዛ ቤት ላትመጣ ተስማምቶ ናትዬም ወደ ወዳጁ ወደ ዘመዱ ወደ ወንድሙ ወደ ቅዱስ ጋር ተመልሷል። በሌላ በኩል እንግዲህ አቶ በዛብህ የነፂን ከብት ተሰረቀ በኋላ ሰላማዊ ሰው መስሎ ነበረ።
ይሁንና አንዳንድ ጊዜ ምን ማን እንዴት እንደዚሁም ደግሞ በሀገራችን ባህል ባዶች ሆኖ ከሰው ጋር መሰዳደብም አቅሙን የማያቅ ባለጌ ይባላል የሀገራችን ሰው ሲተርት። ያም ማለት ኪራዬ ብዙ ጊዜ በዛብህን አንዳችም ነገር ማማሲያ እንኳን የምታህል ብትር በእጁ ሳይዝ በዛብህን ይሳፈጠዋል። በዛብህ ግን ምን የመሰለ ሽመል ይዞት ነው። እና ይሁንና ኪራዬ እንደው ኪሱ እጆቹን አጣጥፎ በዛብህን መሳፈጥ ከጀመረ ውሎ አደር ብሎ ነበር። አሁንም እንደተለመደው ሰሞኑን እንደምናቀው ያሁላችንም እንዳየናቸው በዛብህ የነ ጽናትዬን ከብት ሰርቆ ወስዶ ያንንም እንግዲህ ንናዬ እንዳሰረቀቻቸው በኒናዬ መሪነት በእናቶ በአቶ ተሰማ እንደዚሁም ደግሞ በበዛብህ ሚስት መሪነት ከብቶቹን አስመለሰ። እንግዲህ ኪራዬ እሱ እንዲያስመልሳቸው በጀግንነት እንዲያስመልሳቸው መስሎ ልብ ይሰማል ኪራዬ። እናም በዛብህን ሌባ ብሎ ለመሳደብ ዛሬ ላይ ደርሷል። እና እንደተለመደው እዛ መስክ ላይ በዛብህን ሰድቤ አንገትን አስደፋለሁ፣ አሳፍራለሁ እያለው ኪራ ግን ያላሰበው ያልጠበቀው ነገር ቀጥሞታል። እሱም በዛብህን እሳደባለሁ አንተ ሌባ ሲለው ኧረ ተው አትፈታተነኝ ተው ይለዋል። በዛብህ የያዘው ሽመል እንግዲህ ያው እንዳየነው ነው። አንዳንድ ጊዜ ምላስ ትናገራለች፣ ምላስ ትለፈልፋለች። ከዛ በኋላ ለሌላው ሰውነታችን ጦሷን ጥላ እሷ እውተዋ ትቀመጣለች። እናም ዛሬ ኪራ የገጠመው ልክ እንደዛ ነው። ምላሱ ለፈለፈች፣ አወራች። ከዛ በኋላ እሷ ወደ ስርፈዋ ስትመለስ ግን ለኪራ ለሌላው ሰውነቱ ጠብን ወይንም ዱላን አተረፈችለት። ኪራም አንተ ሌባ ነህ፣ አንተ አንድ መንጋ ከብት ነርተህ ይለዋል። ኧረ ተወኝ አትፈታተነኝ ይላል በዚህ። ከዚህ በኋላ ኧረ ተወኝ ቢለው አልሰማ እያለው ኪራ ከዛ በኋላ አንድ ጊዜ ወደ እግሩ ያጽደዋል። ግራም አላለ ቀኝም አላለ፣ ወደ ቃን መረጠ። መሬቱ ቀረበው ለኪራዬ። ከዛ በኋላ በዛብህ ወደ ትከሻው ደገመው። አሁን ከዚህ በኋላማ ምኑ ልንገራችሁ ጭንቅላቱንም አለው። ከዚህ በኋላ አንድ በግ ነው ምክሰው፣ አንጀቴን አርሰዋለሁ። እንዳንተ ያለ ሰልባጅ አሁን እኔን ይናገራል? እኔ በዛብህን የሚሰርቀውም እኮ ጀግና ነው እንዴ! እኔ የሰረኩት ደግሞ ጎተራ ከብቻ አይደለም፣ ከብት ነው የሰረኩት። ከብቶቹ ተመልሰዋል። ግን እንዳንተ ያለ ሳልባጅ እኔ በዛብህን ይሳደባል? በቃ አንድ በግ ነው እምክስህ ይለዋል። ከዛ በኋላ ኪራ ይወርቃል። እንግዲህ እስቢድ ሰንየን ታገታት ቀኖች ተቆጥረዋል። ይሁንና ሰንዬ ወይ ፈንከች ብላለች። ሬሳዬ ከዚህ ቤት ይወጣል እንጂ የምፈልጉትን ነገር አልሰጣችሁም ትለዋለች። እስቢድ ግን እንቅ አድርጌ እገልሻለሁ አለቅስም ይላታል። የእስቢድ ጓደኛም አንቺ እኮ በራስሽ ጊዜ ነው መከራሽንና ስቃይሽን የምታበዥው፣ የሚፈልገውን ነገር ሰተሽ ለምን ራስሽን አታድኒም? አይ እኔ በሞት እናንተ አላችሁ የለም ሞት ያላታለሁ እንጂ አልሰጣችሁም። አረ ሞትን አትመኝ፣ የሞተ ሰው እኮ ይረሳል። እናንተ አላችሁ የለ እንደ በቁማችሁ የሞታችሁ የተረሳችሁ ትለዋለች። አሁንም እስቢድ የፈለገው ነገር ቢሆን ያንን የቤት ካርታ ካልሰጠችኝ አለቃትም፣ ሲጥ አድርጌ ነው እምገላት ይላል። የሰንዬ እህት ራኪብዬም መፈለጓን በቦሌ ማለቷን አላቆመችም። ደውላ ያገኘችበትን ሲም ካርድ ወደ ለፖሊስ አሳልፋ ብትሰጠውም እስቢድ ግን የእስቢድ ጓደኛ ወዳው ሲሙ እንዲጣል አድርጓል። አሁን ምንም አይነት መድረሻ ወይንም እሷን የሚያገኙበት አንዳችም ነገር ፍንጭ አላገኙም።
ይሁንና አሁን ወደ እነ ሰንዬ ቤት ለመግባትና ለመፈለግ እነ ሰንዬ እስከ ዛሬ ከማጋ እንደምትኖር እንዲያጣራ እህቷስ ተማጋ ነው የምኖረው? ምንስ አላት? በደንብ አንተ ምርጥዬ ስለሆንክ አራዳ ልጅ ስለሆንክ በደንብ ማጣራት አለብህ። ካላጣራን እንበላለን አደራ ብሎ ለስፒድ ለጓደኛው አደራ ጭምር ይሰጠዋል። ግን ጓደኛው ትነግረኛለች ብለህ ነው? በጣም ክፉ ነች፣ ኃይለኛም ነች። ልጅቷ ደረቅ ነች። ላመነችበት አንገቷን ትሰጣለች። ትነግረኛለች ብለህ ነው በማለት ጭንቀት ውስጥ የገባው ጓደኛው ነው። ስፒድ ግን ምንም አንዳችም ድንግጥም ሆነ ምንም አልመሰለው። ጨካኝና አረመኔ ነው። እንደውም ለቀጣው ኪያየን ያስፈራታል። ዛሬ ያሳያትና ያደረጋት ነገር ምናልባትም ከሰሞኑ የሰንዬ እጣ ፋንታ መድረሱ የማይቀር ነው። ኪያዬ ቀዝቃዛና ዝምተኛ ስለሆነች እንጂ ዛሬ ከአንድም ሁለቴ አምልጦት ነበር። ስለ ሰንዬ እንደማያውቅ ሆኖ ይጠይቃታል። በጣም ነው የምታሳዝነው። ምንም ነገር አፍንጫ አልተሰማም ትላለች። ይሄማ ለእኔ ተመቸኛ ይላትና ምናልክ ብላ ኪያየ ስደነግጥ፣ አይ ይሄን እኮ ሙዚቃ መኪና ውስጥ ስለሰማሁት ነው ብሏት ቶሎ ይታጠፋል። ይሁንና ቀዝቃዛና ቶሎ የማይገዋት ማገዶ የምፈልግ የሆነችው ኪያየ ነች እንጂ እንደ ሰንዬ ንቁና ብቁ ብትሆን ኖሮ እስካሁን ድረስ ሰንዬ የት እንዳለች እንደዚሁም ደግሞ የስፒድ ሁኔታው በደንብ ፈልተው ብሎ ያሳይ ነበር፣ ይታወቅ ነበር። ግን ኪያዬ ዘገምተኛ እናም ማገዶ የምትፈጅ ሆና እስካሁን ድረስ አብራት ቆይቷል። ዛሬ እንግዲህ ኪያዬ ሳሎን ቁጭ ብለው እግሩን አንዳች ቆርቆር ምንም ታይመስለው ጠረጴዛው ላይ በመስቀል ሳሎኑ ላይ እንግዲህ እዛ አማረና እተዋበ ብዙ ደስታና ብዙ ነገር አሳለፈ። ሳሎን ውስጥ እያጫጫሰበት እየጨሰበት ነበረ። ተማጫጫስም አልፎ ሳሎኑ በጣም በጉም ተሸፍኖ ነበር። እናም ያንን የተመለከተችው ኪያዬ እንዴት እንደዚህ ታደርጋለህ ብላ ጥያቄ ስታቀርብለት ግን ያልታሰበና ያልጠበቀችው መልስ ታገኛለች። አንተ ጤነኛ አይደለህም እንዴ? ሁለተኛ እንደዚህ እንዳታናግረኝ። አይ አንቺ ያለሽን መብት ያህል እኔም አለኝ ብሎ መልስ ይሰጣታል። ይህን ሲላት ኪያዬ ቀዝቀዝ ዝምታን መረጠች። እንዴት የኔን ያህል አንተ ሊኖርህ ቻልክ? እኔ እኮ የአባቴ ቤት ነው፣ ከዛም አለፍ ሲል የወንድሜ ቤት ነው። አንተ እኮ ጥገኛ ነህ ምናምን ብላ መልስ ልሰጠውም አልፈለገችም። ይሄንን ብትለው ኖሮ ወይንም ሊታወቅ ይችል ነበር። ሰንዬ ግን እንደዛ ማለት አልቻለችም። በገዛ አባቷ ቤት ተሰድባለች። ምናልባት የሱስ አባት አይደለ ወይ? የስፒድስ አባት ተሾመ አይደለም ወይ ልትሉ ትችላላችሁ። ግን በግልጽ የታወቀውና አባቴ ብላ የመጣችው አባቷም ልጄ ብለው ያሉት ኪያየን ነው። ስፒድ ግን የትምቴት ይምጣ ወይንም ለሌብነት ይምጣ ማንም የሚያውቅ የለም። እሱ ግን ራሱን ደብቆ በአሁኑ ሰዓት እንግዲህ በተለይ ኪራን ጎዳና ላይ ለማጣል አልሞና አስቦ አቅዶ ሁሉን ነገር ተጨረሰ በኋላ ነው ወደ ነኪያዬ ቤት የመጣው። አመጣጡም የኒና ዘመድ መስሎ ነበር። ኒናዬም ዘመድሽ ነይ በማለት ያን ያህል ካሰቃያትና ያን ያህል መከራዋን ካሳያት በኋላ ኒናዬ ግን በመጨረሻ እጇን አወጣች፣ ህይወቷንም አተረፈች፣ ወደ ገጠር ሄደች። የሚያሳዝነው ኒናዬ ራሷን ነፍስ እንዳዳነች የሌሎቹንም ላድን አላለችም። ገጠር ከገባች ወዳ ተናግራ ቢሆን ሰንዬም እዚህ ላይ ልወርቅ አትችልም።
አሁንም ቢሆን ስፒድ ምናልባት እነ ኪራ ዛሬ ተበዛብህ ብትር ድኖ በሰላም ወደ ቤቱ ተተመለሰ ቀጣይ የሚያስፈራው ይኖራል። እንደዚሁም ደግሞ ኪያየንም በዚሁ ተቀጠለ አንድ ቀን ወይ አፍንጫዋን ይላታል ወይ ደግሞ አግቶ ወደ ሰንዬ ጋር ሊወስዳት ይችላል። በሌላ በኩል እንግዲህ ወይዘሮ አለሜ ልጇ ናሆሜ ጽዮንን እንዲያገባላት በባሌም በቦሌም እያለች ነው። አቶ አያሌው ደግሞ አይሆንም በማለት እየተጨቃጨቁ ነው። ውድና የተከበራችሁ አድማጭ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። አመሰግናለሁ።